የነገርኩት በጣም ጮኸ፣ ጭንቅላቱን ያዘና የሚታመን አይደለም ማለት ምኑ። እንዴት አንድ ሰው 29 ዓመት ቆመ ነው የምትለኝ? በግሩ ደግሞ 22 ዓመት በሁለት እግሩ 7 ዓመት በአንዱ ቆመ እያልከኝ እኮ ነው። አዎ ያናግልና ተሳደበ እንደ ሄሮድስን እየላከ ዘላለማዊ ስህተት ያሻዋልና ዘላለማዊ ምህረት እስራኤል በኪዳን ብዙ ደም ቢያፈስም ያንን የኃጢአት ግንብ ማንም አያፈርስም። ለምን ቢሉ መስዋዕቱ ካህኑ ያለው ንጽሕና ስርየት እንዲሆን ሙሉ ለዘላለም ፍጹም የሆነ ሰው አልነበረምና ስርየት እንዲሆን ሙሉ ለዘላለም ፍጹም መስዋዕት ከፍጡር ዘንድ የለም። ዓለሙን ሊከሰው ሳይሆን ያናግልና ተሳደበ እንደ ሄሮድስን እየላከ ሕፃኑን ንፍረት አሳደደ። አምላክ ወለደች ወደ ግብፅ አምላክ ወለደች ወደ ግብፅ ተጋድሎ ነው። 29 ዓመት 7 ዓመት በሁለት እግር 22 ዓመት በሁለት እግር አንዱን 7 ዓመት በአንድ እግር 29 ዓመት። አንድ ፈረንጅ ደብረ ሊባኖስን እየጎበኘ እዚያ ያሉ መነኩሴ ሲነግሩ ፈረንሳይኛም እንግሊዝኛም ሌላም ቋንቋ ይችላሉ እና ከገዳሙ ሰዎች እየተወከሉ ነው የሚያስጎበኙት። ውጪዎች ደብረ ሊባኖስ እንደዛ እና እሱ ፈረንሳይ ነው። ለሳቸው የደረሳቸው እያስጎበኘሁት እና ደብረ አስቦ ዋሻ ከቤተክርስቲያኑ በላይ አይታችሁት ከሆነ እሳቸው 29 ዓመት የተጋደሉበት አባታችን እሱን እያሳዩት ነው። በራሱ ቋንቋ በፈረንሳይኛ የነገርኩት በጣም ጮኸ፣ ጭንቅላቱን ያዘና የሚታመን አይደለም ማለት ምኑ። እንዴት አንድ ሰው
29 ዓመት ቆመ ነው የምትለኝ በጎን ደግሞ 22 ዓመት በሁለቱ 7ቱን ዓመት በአንዱ ቆመ እያልከኝ እኮ ነው። አዎ ይሄ ሊታመን አይችልም አለኝ። ከዛ እሳቸው ብላሉት የተከበሩ ገሬ አልኩትና እኔ እኮ የምናገረው ስለ እርሱ አይደለም ስለ ተክለ ሃይማኖት እርሱ አይችሉም ግጥሩ እኮ እና እርሱ አይችልም እኔ እኮ ስለ ተክለ ሃይማኖት እየተናገርኩት ያለው ልክ አንድ ከአሕዛብ ወገን እያጨበጨበ ክብሬ ነው ክብርህን መናገሬ ጽድቄ ነው ክብርህን መመስከሬ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ክብሬ ነው ክብርህን መናገሬ ጽድቄ ነው ክብርህን መመስከሬ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ስጃችሁ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ አይቼ እጅህን ታምራት ሰምቼ የቃልህን ትምህርት ሆኛለሁ ምስክር ላዳንነት ስጋን ተዋህደ ለእኛ መገለጥ ስጋን ተዋህደ ለእኛ መገለጥ ክብሬ ነው ክብርህን መናገሬ ጽድቄ ነው ክብርህን መመስከሬ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ስጠራ ሳመልክ እኖራለሁ ጌታዬ አምላኬ እልሃለሁ። እንደማላችሁ ውድ እህቶቻችንና ወንድሞቻችን በዚህ ቀን ቅድስት ቤተክርስቲያን በጉባኤያችን እንኳን ደህና መጣችሁ ብላ የተቀበለቻችሁ የአንደኛ ዓመት እህትና ወንድሞቻችን እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ደስ አላላችሁ? ደስ ያለው ሰው አይመስልም፣ ያኮረፈ ሰው ነው የምትመስሉት። ደስ ካላችሁ እግዚአብሔር አምላክን እስኪ አመስግኑት። እሺ፣ ሰላም። ስምሽ ማን ልበል? በጸሎት እባላለሁ። ዛሬ ፕሮግራሙ እንዴት ነበር? በጣም ቆንጆ ነበረ። በጣም ደስ ይል ነበር። እሺ፣ ይስተካከል የምትይው ነገር አለ? እንደዛ ያየሁት ነገር የለም። ሁሉም ቆንጆ ነበረ። ከወደድሻቸውና ከተማርሽባቸው ነገሮች ውስጥስ ምን ትጠቅሻለሽ? አቀባበሉ በጣም ደስ ይላል። እግራችንን ከመታጠቡ ጀምሮ ትትናው ምናምን በቃ ትክክለኛ ቤተክርስቲያን ብቻ ደስ ይል ነበር። እግዚአብሔር ይመስገን ጥሩ ነበረ። እሺ፣ ሰላም። ስም ማን ልበል? ስሜ ዳንኤል ወርቁ ይባላል። ፍሬሽማን በዚህ ዓመት ነው የአስቶ ጆይን ያደረኩት እና የኢንጂነሪንግ ተማሪ ነኝ። እሺ፣ ዛሬ ከነበረው የፍሬሽ ቅበላ እንዴት ነበር? አስተያየትስ? ዛሬ የነበረው የፍሬሽ ቅበላ በጣም ከጠበቅኩት በላይ ነው ሆነ ያገኘሁት። እንደ ፈጣሪ ፈቃድ ነው። በተለይ ስንገባ ጀምሮ የነበረው አቀባበል እኛ አዲስ እንደመሆናችን ጋይድ ሲያደርጉን የነበረበት መንገድ እግራችን አጥበው ምናምን ያስገቡት መንገድ ትህትናን የተማርንበት ነበረ። እዚህ ከገባን በኋላም የተማርነው ትምህርት በጣም ማለት አንደኛ አስተማሪን ዩቲዩብ ላይ ምናምን አያቸዋለሁ፣ አውቃቸዋለሁ። በጣም የምወዳቸው አስተማሪ ነበሩ። እሳቸውን ስላገኘ በጣም ደስ ብሎኝ ነበረ። አባታዊ ምክራቸው በጣም አሪፍ ነበር። እዚህ የደብሩ ኃላፊ ያስተላለፉልን እና በጣም ደስ የሚል ፕሮግራም ነበር። ከጠበቅኩት በላይ ያገኘሁት። እሺ፣ እናመሰግናለን። ሰላም፣ እንዴት ናችሁ? ስማችሁንና የግቢ ጉባኤ የስራ ድርሻችሁን አሳውቁ። እሺ፣ እግዚአብሔር ያክብርልን። ስሜ ዲያቆን ሲሳይ ሸንኮሩ ይባላል። የቀድሞ የግቢ ጉባኤ ሰብሳቢ፣ አሁን ደግሞ የአብነት ክፍል ተማሪ ነኝ። ይኸው ነው።
እግዚአብሔር ይስጥልኝ። ዳንኤል ፈንት ይባላለሁ። የ2018 የዚህ ዓመት ግቢ ጉባኤ ሰብሳቢ ነኝ። እሺ እግዚአብሔር ይስጥልን። በጸሎት በቀለ እባላለሁ። የሙያና በጎ አድራጎት ክፍል የበጎ አድራጎት ምክትል ሰብሳቢ ነኝ። እሺ ዛሬ በነበረው የፍሬሽማን ቅበላ ከዚህ በፊት በነበሩት ዓመታት እንዴት ነበረ? ዛሬ እንዴት አገኛችሁት? ያው ደስ ይላል። ሁልጊዜ የግቢ ጉባኤ ፍሬሽ ቅበላ በጣም ደስ በሚል ሁኔታ ነው የሚደረገው። ግቢው ደምቆ በዓል ነው የሚመስለው እና ዛሬም እንደበዛው ልክ ስላገኘው በጣም ደስ ብሎኛል። ሁሉም ነገር አልቀረም፣ የጎደለ ነገር የለም እና አገልግሎቱ በጣም የተሳካ ነበር። መምህራችን ጥሩ ነበሩ። በዛ ላይ ደብራችን አስተዳዳሪ ተገኝተው ነበር። ደስ በሚል ሁኔታ አሳልፈናል። መርሃ ግብሮች ግን በዚህ መልኩ መቀጠል አለባቸው። የረቡዕ ጉባኤ ሁልጊዜ በየሳምንቱ በዚህ መልኩ እየተዘጋጀ አገልግሎታችን መስፋት መቻል አለበት። በተረፈ በጣም ጥሩ ነበር። ቆንጆ መርሃ ግብር ነበር። አመሰግናለሁ። እግዚአብሔር ይስጥልኝ። የዛሬ የአዲስ ተማሪዎች የቅበላ መርሃ ግብር ከአንድ ወር በፊት አስበንበት ስንሰራ የነበረው ነው እና ብዙ ተወያይተንበት የፈለግናቸው ያሰብናቸው መምህራን ዘማሪያን ተገኝተውልናል። መርሃ ግብሩ እግዚአብሔር በፈቀደ መልኩ በአሰብነው መልኩ ተካሂዷል ማለት ነው። ብዙ ያሰብነው ተማሪ በላይ ቁጥር መጥቷል እና ምናልባት ከዚህ በመቀጠል ተማሪዎችም እንደ ዛሬው ሰፋ ብሎ እንዲመጡ ተማሪ እንዳይቀር ብዙን ጊዜ አዲስ ተማሪ ይመጣል፣ የመጀመሪያ ጉባኤ ይገኛል። ከዛ በመቀጠል ደግሞ ሌላ ጊዜ ይቀራሉ። ስለዚህ ከዚህ ጋር ተያይዞ ምናልባት መልእክትም ለማስተላለፍ ያክል አዲስ ተማሪዎች ዛሬ እንዲህ በሰፊው እንደመጡት ቀጣይም እንዳይቀሩብን ቅድስት ቤተክርስቲያናችን ግቢ ጉባኤያችን ልዩ ልዩ የትምህርት ይዘቶችን አዘጋጅታ መምህራንን መድባ ዘማሪያን ተዘጋጅተው ሁልጊዜም ሮብ ሮብ መርሃ ግብራችን ይቀጥላል። ስለዚህ ዛሬ የመጡ ልጆች ድጋሜም እየመጡ ሮብ ሮብ እየመጡ መርሃ ግብራት እንዲሳተፉ የረቡዕ ጉባኤ እንዲሳተፉ መልእክቴ ነው። እግዚአብሔር ይመስገን የዛሬው ፕሮግራም በጣም ደስ ይል ነበረ። እኔ ካሰብኩት በላይ ፍሬሽ ተማሪዎች በጣም መጥተዋል። እንዲሁም ደግሞ እነሱ የነበራቸው ኤክስፔክቴሽን በላይ ስለሆነ ሆነ ያገኙት እሱ በጣም አስደስቶኛል። ከዛ ካሰቡት ትራዲሽን ምናምን ውጭ ስለሆነ በጣም ደስተኛ ሆኖ ነበረ። እኛም ቢሆን አሪፍ የሆነ አቀባበል እንዳደረግናቸው ተስፋ አደርጋለሁ። ምክንያቱም ሁሉም ምላሻቸው የነበረው ድጋሚ እንደሚመጡ ነው። ዋና የሚፈለገው እሱ ስለሆነ ደስ የሚል ፕሮግራም ነበረ። እናመሰግናለን።